በቤኒሻንጉል ጉሙዝ ክልል አሶሳ ከተማ አስተማማኝ ሰላም እንዲሰፍን የማህበረሰቡ የዕለት ከዕለት እንቅስቃሴ የተረጋጋ እንዲሆንና ዜጎች በሰላም ወጥተው በሰላም እንዲገቡ የተሰራው ስራ ውጤት ማምጣት ማስቻሉ ተነግሯል። በትንሹ ያው ኢትዮጵያ ብለን መውሰድ እንችላለን። እጅግ በጣም በርካታ ብሔር ብሔረሰቦች መገኛ ከተማ ነች። ከዚህ ጋር ተያይዞ ያው እንቅስቃሴዎች በኢኮኖሚያዊ በማህበራዊ ፖለቲካዊ እንቅስቃሴዎች የሚታይበት ከተማ ነች። አሶሳ ከተማ በአሁኑ ሰዓት ከአንጻራዊ ሰላም ባሻገር ዘላቂ ሰላም የተረጋገጠበት ያለው ከተማ ነውና በአጠቃላይ እንደ አሶሳ ከተማ ያለው ጸጥታ ሁኔታ ስንመለከት ከዚህ በፊት ከነበረው ሁኔታ በጣም የተሻለ ደረጃ ላይ ነው ማለት ይቻላል። ከተማው በአሁኑ ሰዓት በጣም በመስፋትና በማደግ ላይ ነው ያለው። ከሌሎች ከተሞች አንጻር ሲታይ በጣም ተወዳዳሪ ለመሆን ጥረት ያደረገ ያለው ከተማ ነው። ነዋሪዎቹንም በዛ ልክ ሰላሟን ከጸጥታ ኃይል ጎን ሆኖ በመጠበቅ ረገድ ከፍተኛ አስተዋጽኦ እያበረከቱ በመሆኑ አንጻር ጥሩ ደረጃ ላይ ነው ያለነው። የማዕድን አዋጅ አለ። አዋጅ ይቆጣጠራል፣ በማዕድን ይቆጣጠራል። ከዛ ጋር ደግሞ ያው ማህበረሰብ ጥቆማ አለ። የኢኮኖሚ ሻጥር ጋር ተያይዞ ያሉ ነገሮች አሉ። እነዚህ በሚፈጠርበት ሰዓት ፖሊስ በቅርብ ክትትል በማድረግ እነዚህ ከህገወጥ ማዕድን አዘዋዋሪዎችና ሽያጭ የሚፈጽሙ ክትትል ያደረገ ቁጥጥር የሚያደርግበት አግባብ አለ። ለአብነት ያክል በዚህ በ6 ወራት ውስጥ ወደ 648.88 ግራም በከተማችን መያዝ የቻለበት ሁኔታ አለ። በክልሉ በተለይ ከቅርብ ጊዜ ወዲህ ህገወጥ የሰዎች ዝውውር በብዛት እየተስተዋለ መምጣቱ የተነሳ ሲሆን ይህንንም ለመከላከልና ለመቆጣጠር በትኩረት እንደሚሰራ ተጠቁሟል። ደቡብ ሱዳን ጋምቤላ ክልል አቋርጦ ጋምቤላዊ ነን በማለት ወደ ከተማችን በሰፊ ቁጥር ይገባሉ። እኛንም ህጋዊነታቸው ስናጣራ ከጋምቤላ ክልል ጋር ስንደዋወልም ኢፍን የኛ ሰዎች እንዳልሆኑ የሚል ነው ምላሽ የሚሰጡን። በጣም አስቸጋሪና ውስብስብ የሆኑ ነገሮች ናቸው እዛ ውስጥ ያለው። ይዞ የሚመጡት መታወቂያም የጋምቤላ ክልል መታወቂያ ይሁን እንጂ አዲስ በአንድ ቀን በሺዎች ለሚቆጠር ሰዎች የሚወጣ መታወቂያዎች ናቸው። በአንድ ቀን ተመሳሳይ ቀን በያዘው ይወጣሉ። ያው እኛንም ኢትዮጵያዊ በመሆናቸው በሚል እዚህ የምናቆይበት ምክንያት የለም። ወደ መጡበት ስራ ፍለጋ ወይም ወርቅ ቦታ ይሄዳሉ። እዛ አካባቢም አሶሳ ዞን ሁሉም ወረዳዎች በማለት ይቻላል ወርቅ የሚወጣበት አካባቢዎች ላይ ይከማቻሉ። እዛ ችግር ሲፈጠር ወይም ግጭት ይፈጥራሉ እርስ በርሳቸው። ከቦታ ቦታ ሰዎች ወደዚህ በመምጣት በቡድን ተደራጅቶ ዝርፊያ ለመፈጸም የሞከሩ አሉ። አደንዛዥ ወይም የማደንዘዝ ነገሮችን ይዞ ከግለሰቦች ላይ ጣት፣ ቀለበት፣ ወርቅ፣ ጌጥ ምናምን ይዞ ዝም ብሎ የሆነ የሚያስነኩት ነገር አለ ብሎ ማህበረሰቡ መረጃ መጥቶ ሲሰጡን ተከታትለን እጅ ከፍንጅ ያዝንበት አግባብ አለ ማለት ነው። እነዚህ በትንሹ የወርቅ ጌጣጌጦች፣ የአንገት ሐብል ምናምን እንደዚሁ የሚያስነኩት ነገር አለ በሚል ያው እንግዲህ በአግባቡ በህግም የደረስንባቸው ነገሮች ባይኖርም ያው ግለሰቦችን ወደ አሁኑ ቁጥጥር ስር አውለን አሁን በህግ አግባብ ምርመራ የተጣራባቸውና ማረሚያ እንዳሉ ነው በእኛ በኩል ስራዎች እየተከናወኑ አሉ ማለት ነው። አካባቢ ማህበረሰቡ ሙሉ በሙሉ ሰላም ወዳድ በመሆኑም ሙሉ በሙሉ ሰላም ፈላጊ እንደመሆናቸው ሰላሙን የሚጠብቅልን አካባቢ ማህበረሰቡ ነው። ቀጥታ የሆነ ነገር ጸጉረ ለውጥ ሲያዩ ወይም የሆነ ወጣ ያለ ባህሪ የሚያዩበት አካባቢ አጠቃላይ የኛ የጸጥታ አካላት ስልኮች አሉ በየአካባቢው ተለጥፎ እነዛ ስልኮችን ተጠቅሞ ይደውላሉ። ምንም አይነት ገደብ ሳይኖራቸው ሌሊትም ቀን ይደውላሉ። በሚደውሉበት ሰዓት ቀጥታ ምላሽ ፈጣን ምላሽ ይገኛል። አስቀድመን ያው የወንጀል መከላከል ስራ ነው የምንሰራ ከማህበረሰቡ ጋር ማህበረሰቡን ይዘን በመገኘት ያው እነሱም በየጊዜ የሚሰጡን ጠቆማለ። ለምን በርካታ ጸጉረ ለውጦች ይፈጠራሉ። ጸጉረ ለውጥ ሲባል እንግዲህ አንድ ሰው ከቦታ ቦታ ሲንቀሳቀስ መታወቂያ እና ሸኝ በአግባቡ ካልያዘ በዛ አግባብ ምናልባት መተርጎም እንችላለን።
ስለዚህ እነዚህ ሰዎች ደግሞ ሲንቀሳቀሱ ህጋዊነታቸውን እስካላማሉ ድረስ ያው ለወንጀል ቅርብ ናቸው ብለን እንወስዳለን። ስለዚህ አንድ ሰው ምናልባት የመጣበት አካባቢ ህጋዊነቱ ምንድነው ከወንጀል ነፃ ምንድነው ቢያንስ አካባቢው ማህበረሰብ የሚያውቀው መሸኛ ወረቀት ያው ከወንጀል ነፃ ወይም ተቀጥቶ ደግሞ ከወንጀል ወይም የፍርድ ቤት ኦራንድ የሚባል አለ እነሱን ይዞ ከተቀያ እንግዲህ እንደማንኛውም ዜጋ ሆኖ መስራት መብቱ ነው። ነገር ግን ይሄ ያላሟላ ወይም አካባቢን ሌላ ዝርፊያ ፈጽሞ ሌላ ግድያ ፈጽሞ እዚህ መጥቶ መሸሸጊያ የሚያደርጉ አሉ። እነሱን በህግ አግባብ ቁጥጥር ያደረግን ነው ያለ ነው። ከተለያዩ ክልሎች ከሀገሪቱ በሙሉ ከውጭ ዜጎችም ሳይቀር ወደ ከተማው አንደኛ ሰላም ፍለጋ መምጣት አለ። ሰላም ፍለጋ አካባቢ ለቆ የሚመጡ አሉ ወደ ከተማችን። ከዛ ባሻገርም በአሶሳ ብቻ ሳይሆን እንደ ቤኒሻንጉል ጉሙዝ ክልል ከፍተኛ የማዕድን ስራ የሚወጣበት በተለይ በወርቅ ቁፋሮ በኩል ያለውን ነገር እንደ ሀገር ከፍተኛ ውጤትም ያስመዘገበ እንደመሆኑ ከተለያዩ ክልሎች ደግሞ ይህንን ወርቅ ስራ ለመስራት በህገወጥም ይሁን በህጋዊም ግለሰቦችም ሰፊ የህዝብ ዝውውር ነው ወደ ከተማችን የሚመጡ። ህገወጥ የሰዎች ዝውውር ጋር ተያይዞ እቺ አሰሪና ሰራተኛ የሚባል እንትናዎች አሉ። በብዛት ምናልባት አሶሳ ላይ አልተለመደ ያው ባይሰው ወደ 28 አሰሪና ሰራተኛ የተቋቋመ ድናለ በህጋዊ መንገድ ይሰጣቸው እየሰሩ ያለ ባለበት አንዳንድ ጊዜ የሚሰሩት ህገወጥ አሰራሮች አሉ። ስለዚህ ህገወጥ የሰዎች ዝውውር ህፃናት እና ሴቶች ላይ በሚናደርገው ክትትልና መረጃ ስንደርስባቸው አላስፈላጊ ድርጊት ሲፈጽሙ እነሱ ጋር ከስራ የታገዱ አሉ። ህገወጥ አሰራራቸው በህጋዊነት ደግሞ ሲንቀሳቀሱ የነበሩ እነዛም ወደ በህግ አግባብ የቀጠሉበት ሁኔታ አለ። ህገወጥ ሰዎች ዝውውር ወደ ሱዳን ለማሻገር ሲሞክሩ እነዛም ክትትል አድርገን የተያዙበት አግባብ እና እነዚህ ድርጊት ላይ ሲሳተፉ የነበሩ አሰሪና ሰራተኛ ኤጀንሲ ደግሞ ከአሰራር ፍቃድ ውጭ ያው ፍቃዳቸው ተነጥቆ በህግ አግባብ የተሰረሰበት ሁኔታ ነው በከተማችን ላይ ያለ ሁኔታ ማለት ነው። ከፍተኛ ተሽከርካሪ ስምሪት አለ ከተማችን። ለምን ማዕድን ቦታ ከተለያየ ቦታ ይመጣል ከአጎራባች ክልሎች እና ወረዳዎች እዚህ ከተማ ላይ በብዛት ይንቀሳቀሳሉ። እነዚህ ሲንቀሳቀሱ እንግዲህ ያው አብዛኛው የታርጋ ችግሮች አሉ። ለምሳሌ እንደ ሞተር ከተማው ወይም ክልሉ አብዛኛው ማህበረሰብ የሚጠቀሙ ሞተር ነው። ሞተር ሲጠቀሙ እንግዲህ ያው ግዢ ይፈጽማሉ ያለ ታርጋ ሲነዱ ከህግ ውጭ ከመሆኑ አንፃር ፖሊስ ይህን ተከታትሎ ቁጥጥር በየጊዜው ቁጥጥር ያደርጋል። በዘንድሮ ዓመት በግማሽ ዓመታት በጌታችን 1960 በላይ ተሽከርካሪዎች ቁጥጥር ስር ውለን በዛው ያው ታርጋ ከክልሉ ጋር የተናገርን ከብር 3 ሚሊዮን ያላነሰ የትራፊክ ደንብ በመተላለፍ ምክንያት የተቀጡበት ሁኔታ ነው ያለ በእንትናችን ማለት ነው። የመላው ኢትዮጵያዊ አሻራ ያረፈበት ታላቁ የህዳሴ ግድባችን ደህንነቱ እንዲጠበቅ ጎብኚዎች በሰላም ደርሰው እንዲመለሱ እንዲሁም ለህዳሴ ግድቡ ግብዓት የሚውሉ ቁሶች በሰላም እንዲጓጓዙ መንገዱ ምቹና ሰላሙ አስተማማኝ እንዲሆን ማህበረሰቡና ሁሉም የጸጥታ አካላት ሌት ተቀን በጥምረት እየሰሩ ስለመሆኑም ተነግሯል። ከየክልሎቹም በፌደራል ደረጃም ከሀገር ውጭም የህዳሴ ግድብ ለመጎብኘትም ሲመጡ ይሄን እዚህ ከተማ ላይ ነው እንግድነት የምናስተናግዳቸው። እነዛ ሰዎች መጥቶ በሰላም አድሮ ጎበኝቶ ለመመለስ ደግሞ ጸጥታ ኃይሉ ቅንጅት ከማህበረሰቡ ጋር ሆኖ ሰፊ ስራዎች እንሰራለን። ጥበቃ እናደርጋለን፣ እጀባዎች እናደርጋለን። እስከዛሬ የተከሰተ ችግር የለም። በህዳሴ ግድብ መስመራችን ላይ ወደ ታች አሶሳ ዞን የሚባል ወረዳዎች ደግሞ አሉ እስከ ህዳሴ ግድብ መጨረሻ አካባቢ እነዛ ጋር በመቀናጀት ያሉ ነገሮች በመረጃ በመለዋወጥ ሌሎች የፌደራል ተቋማትም እንደ መከላከያ፣ ፌደራል ፖሊስ ጋር ሆነን ሰፊ ስራዎች እንሰራለን። ማህበረሰቡን ለሰላም ወዳድ ማህበረሰብ ከመሆኑ አንፃር ከፍተኛ ትኩረት ይሰጣል ወንጀል መከላከል ስራችን ላይ ማለት ከፖሊስ ጋር ሆኖ ቀንና ሌሊት እየሰሩ ነው እኛ ጋር የሚገኙ። አልፎም ደርፎም ፊቲ ፎረም ጋር እየተገናኘን
ምናልባት በከተማ ላይ ያሉ ችግሮች ካሉ በዛው በአግባብ እየተከታተልን ነው። የጸጥታ ጥምር ጸጥታ ኃይል ወይ ጥምር ጸጥታ ኮሚቴ ከሁሉም ወረዳ ተወጣጦ ወይም ከተማ ክፍለ ከተማ በዚህ አግባብ ነው እየተከናወነ ያለ ማለት ነው። የከተማ ጸጥታ ሁኔታችን እና ጥሩ ነው። መከላከያ አለ፣ ፌደራል ፖሊስ አለ። እኛ ደግሞ እንደ ክልሉ አድማ ብተና ወይም ልዩ ጥበቃ ላይ ያሉ አሉ። ፖሊስ መደበኛ ፖሊስ አለ፣ ሚሊሺያ አለ፣ ደንብ አስከባሪ አለ፣ ፓትሮል ቅኝትም አለ። እነዚህ አደረጃጀቶች የሆነ ኦፕሬሽን ሲኖር ወይም የሆነ በጋራ የምንሰራቸው ስራዎች ሲኖር በጋራ ነው የምንሰራ። ፌደራል ፖሊስ፣ መከላከያ፣ ክልል ፖሊስ፣ አድማ ብተና፣ ሚሊሻ እና ደንብ አስከባሪዎቻችን አሉ። በጋራ ማህበረሰቡ ጋር ይዘን ይህን ከተማ በዚህ አግባብ ነው እየተመራ አለ። ይህን ባናደርገው ቅንጅታዊ ስራ ባንሰራ ኖሮ ያው ትንሽ ነገሮች አስቸጋሪ ነውና የተለያዩ ብሔር ብሔረሰቦችን አሉ። በቀላሉ በጣም ፈታኝ ነገሮች አሉ። ስለዚህ እነኚህ ፈታኝ ነገሮች ደግሞ ማስወገድ የምንችለው በጋራ ጥምረት ስራ ሲሰራና የተቀናጀ አሰራር ውስጥ ስንገባ ነው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት